አይሰማችሁ? እያንኳኳ በመከራ እያንኳኳ ነው። አሁንማ በኃይል ሲንኳኳ አይሰማችሁም? በመከራ በጦርነት ሲንኳኳ፣ በስደት ሲንኳኳ፣ በመናት ሲንኳኳ ይሄን ያህል ማንኮራፋት ጥሩ። ግን እኔ ሌላ ሙሽራ ላሳያችሁ። እኛ የቆለፍንበትን ሙሽራ ምን አይነት እንደሆነ ታውቃላችሁ ወገኖቼ? አበባ የተነሰነሰላቸው ሙሽሮችን እኛ እናውቃለን። እሰይ ጥሩ ነው። ይሄ ሙሽራ በር የዘጋንበት የከረቸምንበት ሙሽራ ግን አበባ አይደለም የተነሰነሰለት ወገኖቼ። አበባው ተራገፈና እሾሁን የተተከለበት የውዴ ቃል ነው። ይኸው ስትወደው እንደው አጠራሯ እንኳን አያምር። እንደው አጠራራችን እንኳን ሲያምር ድምፁን አሰማት፣ ደጁን አንኳኳላት። እሷ ተኝቻለሁ ልቤ ነቅቷል አለችላችሁ። ተዋልላለች። የዚህ ዘመን መንፈስ እንደዚህ ነው፣ የመዋለል መንፈስ። እናንተ እናቶቼ አናስገባም ሰርገኛ እደጅተኛ የምትሉት የምራችሁን ነው እንዴ? ነው እንዴ? ነው ለወጉ አይደለም? ነው አይደለም? ለወጉ ነው። በጣም ብዙ ጊዜ እናስቀድሳለን። እሰይ ነቅተና፣ ግን ምን ያደርጋል? መቀደስ ያቅተና። አንተ ለአፋቸው ቅርብ ነህ፣ ለልባቸው ግን ሩቅ ነህ ይላል። ነቅተና። አንዲት ሙሽሪት ናት። ሙሽራዋን ሳበኝ ካንተም በኋላ እንሮጣለን ያለችው። ሙሽሪቷ ሙሽራዋን ስትጠራው ታያላችሁ። ሙሽሪቷ ሙሽራዋን ስትጋብዘው ታገኛላችሁ። ወደ ገነቴና ብላ ትጠራዋለች። በመስኬም ላይ ተሰማራ ብላ ትጋብዘዋለች። ና ብላ ትፈልገዋለች። ሙሽራዋም ጥሪዋን ሰማ። ሙሽራዋም ግብዣዋን ተቀበለ። ና ብላዋለችና ተገኘ። ጠርታዋለችና መጣ። ፈልጋለችና እሺ አላት። ወደ ጠራችው ቦታ መጣላት። በመኃልየ መኃልይ ዘሰሎሞን ምዕራፍ 5 ከቁጥር 1 ጀምሮ ሙሽራው ደግሞ እሺ ማለቱን መምጣቱን ይገልጽላት ጀመረ። ምን አላት? እህቴ ሙሽራዬ ሆይ ወደ ገነት የገባው ሽቶዬን ከከርቤ ጋር ቀላቀልሁኝ፣ በመስኩም ላይ ተሰማራሁኝ፣ መጣሁኝ እያለ ሙሽራው ለሙሽሪቱ ድምፁን አሰማል። ሙሽሪቷም ጠርታዋለችና በመምጣቱ ደስ አላት። ድምፁን ስትሰማ ተፍነከነከች፣ በጣም ወደደች። እናም እንዲህ አለች። መኃልየ መኃልይ ሰሎሞን ምዕራፍ 5 ቁጥር 2 ሙሽሪቷ የሙሽራዋን ድምፅ ስትሰማ እንዲህ አለች። ምን አለች? እኔ ተኝቻለሁ፣ ልቤ ነቅቷል፣ የውዴ ቃል ነው፣ እርሱም ደጁን ይመታል አለችላችሁ። ና አለችው፣ ተገኘ። ጋበዘችው፣ መጣ። ግን ምን አለች? ድምፁን የሰማች ጊዜ እንዲህ አለች፣ እኔ ተኝቻለሁ፣ ልቤ ነቅቷል፣ የውዴ ቃል ነው፣ እርሱም ደጁን ይመታል አለች። አሁን ና ብላ ስታበቃ ደጅ ሲንኳኳ መክፈት ሲገባ ምን እንደምትል ትሰሟታላችሁ? እኔ ተኝቻለሁ እኮ ነው የምትለው። ልቧ ነቅቷል፣ ግን እሷ ተኝታለች። ምን አይነት ሙሽሪት ናት? እስኪችን ሙሽሪት የታዘብናት እናምሽ በሞቴ ጠርታው ስታበቃ በር የምትዘጋ ምን አይነት ሙሽሪት ናት? ውዴ ብላ ስታበቃ
በር የምትቆልፍ ሙሽሪት ምን አይነት ሙሽሪት ናት? እዩዋት። የውዴ ቃለው እርሱም ደጁን ይመታል፣ እኔ ተኝቻለሁ ልቤ ነቅቷል አለች። አንድ ነገር ተመልከቱ፣ ነቅታለችም ተኝታለችም። ልቧ ነቅቷል፣ ድምፁን ይሰማል፣ ግን መክፈት አቅቷታል፣ ተኝታለች። በመንቃትና በመተኛት መካከል ትዋልላለች። በመነሳት በመክፈትና በምቾቷ መካከል ግራ ተጋብታለች። ነቅታለችም ተኝታለችም። በሞቴ እቺ ሙሽሪት እኔና እናንተን አትመስልም። እንታዘባት እስኪ። እንዴት ካላችሁኝስ ነቅተናልም ተኝተናልም እኮ ብዙዎቻችን። እንወድሃለን እንለዋለን፣ እሰይ ነቅተናል፣ ጥሩ ነው። ግን ምን ያደርጋል? የምር መታዘዝ አቅቶናል። የሚወድ እኮ ይታዘዛል። የመውደድ መገለጫ እኮ እሺ ባይነት ነው። ነቅተና እንታዘዘዋለን፣ እንወደዋለን። ነቅተና አንታዘዘውም። የምር ተኝተናል። ታዲያ እኛችን ሙሽሪት አንመስልም? አምላኬ እንለዋለን፣ እሰይ ነቅተናል። ግንስ የምር አንገዛለትም፣ ደግሞም ተኝተናል። ታዲያችን ሙሽሪት አንመስልም? ጌታዬ እንለዋለን፣ እሰይ ነቅተናል። ግንስ የምር ባሪያዎች መሆን አቅቶናል፣ ተኝተናል። ታዲያችን ሙሽሪት አንመስልም? ነቅታለችም ተኝታለችም። ወገኖቼ ቃሉን እንሰማለን። ስንሰማ ስንት ዓመት ሆነን? እሰይ ልባችን ነቅቷ። ጉባኤ እንሰማለን፣ ቃሉን እናደምጣለን። እሰይ ልባችን ነቅቷል። ግንስ መለወጥ አቅቶናል፣ ተኝተና። እንሰማለን አንለወጥም፣ ነቅተና ተኝተና። ታዲያችን ሙሽሪት አንመስልም? በጣም ብዙ ጊዜ እናስቀድሳለን፣ እሰይ ነቅተና። ግን ምን ያደርጋል? መቀደስ ያቅተና። ነቅተና እናስቀድሳለን፣ ግን ተኝተና ለቅድስና እንነሳም። ታዲያችን ሙሽሪት አንመስል? መተናል፣ እሰይ ደስ ይላል። ግን ምን ያደርጋል? ልባችን ቀርቷል፣ ተኝተናል። ታዲያችን ሙሽሪት አንመስል? ወገኖቼ እስኪ ዋትችን ሙሽሪት ልቤ ነቅቷል፣ የውዴ ቃል ነው እርሱም ደጁን ይመታል ትላለች። ውዷ ከሆነ አትከፍትለትም፣ አታስገባው። የምን ደጅ ማስጠናት ነው? ጎደ ይዋት። እሰይ ነቅተናል። እግዚአብሔር እንደሚያስፈልገን አምነናል። በአፋችን ላይ እልልታ ሞልቷል። በአፋችን ላይ እግዚአብሔር ሞልቷል። እሰይ ደስ ይላል። ነቅተናል። ግን ምን ያደርጋል? ከልባችን ርቋ የምር አልሆን ብሏ የአንድ ሰሞን ሆኗ ወረት እንጂ ሕይወት ማድረግ አቅቶና የሱባኤ ሰሞን እንጂ የዘላለም መሆን አቅቶናል። ነቅተናል፣ መተናል። ምን ያደርጋል? ግን ተኝተናል። ከልባችን ሩቅ ነው። አንተ ለአፋቸው ቅርብ ነህ፣ ለልባቸው ግን ሩቅ ነህ ይላል። ነቅተናል፣ ለአፋችንማ ቅርብ ነው። ተኝተናል፣ ከልባችን አርቀነዋል። እዋትችን ሙሽሪት ወገኖቼ እኛን አትመስልም? መተናልም ቀርተናልም።
አለንም የለንም፣ ገብተናልም ወጥተናልም፣ ገብቶናልም ግራ ገብቶናልም። ታዲያችን ሙሽሪት አንመስልም? አንዳንዴ እንነቃለን፣ አንዳንዴ እናንኮራፋለን። ታዲያችን ሙሽሪት አንመስልም? አንዳንዴ እንበረታለን፣ አንዳንዴ እንደክማለን። የሱባኤ ሰሞን እናቆማለን። ልክ ሱባኤው ሲፈጸም በ16 ፖዝ ያደረግነውን ፕሌ ብለን እናስቀጥለዋለን። በፖዝና በፕሌ መካከል እንጫወታለን። ሲፈታ እንገናኝ ብለን ቀጠሮ እናሸጋግራለን። ነቅቶናል፣ ተኝተናል። የሱባኤ ሰሞን ነቅተናል፣ ከሱባኤ ውጪ ተኝተናል። ታዲያችን ሙሽሪት አንመስልም? ልቤ ነቅቷል፣ ይወደቃለሁ፣ እሱም ደጁን ይመታል፣ እኔ ግን ተኝቻለሁ። ታሳዝንም እቺ ሙሽሪት። ታዘቧትማ በሞቴ ማን ያልነቃል በዚህ ዘመን? ነቅተን አይደል እንዴው ግቢውን ያጨናነቅ ነው። የሚቀረን ግን አንድ ነገር ነው፣ ጨክኖ መክፈት ነው። አብሮ ለመኖር መወሰን ነው። በዚያ በቅዱስ ዮሐንስ ራእይ ላይ የተጻፈውን አታስታውሱ? ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱ ጋር እራት እበላለሁ ይላል። እስከ መቼ ደጅ እናሳድረዋለን ወገኖቼ? እስከ መቼ ድምፁን ብቻ እየሰማን እንሄዳለን? እስከ መቼ ስዕለት ብቻ ተስለን ልባችን ሳናስገባው እንኮበልላለን? አለንም የለንም ማለት እኮ ይሄ ነው። እንነቃለንም እንተኛለንም። የሕይወታችን ሙሽሪት ድምፅ አይሰማቸው? የእግዚአብሔር እኛን የመፈለግ ኮቴ አይሰማቸው? የፍቅሩ ድምፅ አይሰማቸው? የልመና ጥሪ አይሰማቸው? የልቦቻችሁን ደጆች በቃሉ ሲያንኳኳ አይሰማቸው? ማን ድምፄን ቢሰማ ቢከፍትልኝ? ወገኖቼ የኛ ልብ ብቻ እኮ ነው ያስቸገረው በዚህ ዘመን። እሱ በተዘጋ መቃብር ወጥቷል፣ እውነት አሰብ። እሱ በተዘጋ ግድግዳ ገብቷል፣ እውነት አሰብ። እሱ የተወዳጅ እናቱን ድንግልና ሳይጥስ ተወልዷል፣ እውነት አሰብ። አልገባ ያለው የኛ ልብ ነው። በጉልበት አረገው፣ የነጻ ፈቃድ አምላክ ነው። በእጅ አይጠመዝዝን፣ ፍቅር ነው። አላስገባል ነው። በከፊል ብቻ ሰጠ ነው። የአንድ ሰሞን ጌታ አደረግ ነው። ሕይወታችን ሙሽሪት እናንተ እናቶቼ አናስገባም ሰርገኛ እደጅተኛ የምትሉት የምራችሁን ነው እንዴ? ነው እንዴ? ነው ለወጉ አይደለም? ነው አይደለም? ለወጉ ነው። እውነትም አናስገባም ብላችሁ ሙሽራውን ብትመልሱት ሙሽሪት ዝም ትላችኋለች? ሰብራ አትወጣም። እንኳን አላስገባም ሰብራችሁ ነው የምትወጣው፣ አብራ ነው የምትከተል። ሙሽራ ደጅ ማቆየት እኮ ነውር ነው። ለወጉ ነው አናስገባም የሚባለው። የምር አናስገባም እንላለን። ወገኖቼ የመውደድ እውነተኛ መገለጫ እንዲህ ተኮልኩሎ ብቻ ቃሉን መስማት እኮ አይደለም፣ መክፈት ነው። አብሮን እንዲያድር መፍቀድ ነው። አብሮን ራት እንዲበላ መጋበዝ ነው። የምን ደጅ ማቆየት ነው? አይኖቹ እኮ እኛን ፍለጋ ተንከራተዋል። እውነት አስብ። እውነቱን ነው ያዘማሪ። በቅድስቱ በኩል በምትቆምበት በቅዳሴ ጊዜ አይኖቼ ስላጡህ ፈልገው ይዞኛል ትካዜ ይላል። እየተፈለገ ያልተገኘ እዚህ ውስጥ ስንት ሰው አለ? እየተለጠፈ የሸወደ ስንት ሰው አለ? አይኖቹ ሲንከራተቱ አሳዝኗቸው መጡ ቀሩ፣ ገቡ ወጡ፣ ጸደቁ ተኮነኑ፣ ቆረቡ አፈረሱ፣ ዘመሩ ዘፈኑ፣ አሸበሸቡ ደነሱ፣ ማህሌት ቆሙ፣ ናይት ክለብ ገቡ። አይኖቹ ሲንከራተቱ አሳዝኗቸው ከዚህ ዘመን መከራ ተረፉልኝ ወይስ በዘመኑ እሳት ተበሉብኝ? ሲንከራተት አይታያችሁ እንጂ የአባትን እኮ ማስታወስ እኮ ነው። ልጁ አባቴ ሆይ በሰማይና በምድር በፊት በደልኩ ልጅ ልባል አይገባኝም ብሎ ገና ጉዞ ሲጀምር
ከልጁ ጉዞ በላይ ተጉዞ ያቀፈው አባቱ እኮ ነበር። ከመራመዳችን በላይ ይፈልገናል የተራመደ። ያሳዝንም እንዴ! እንኳን ጌታችን እንኳን የሞተልን ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ይላል፣ ዳግመኛ ክርስቶስ በእናንተ ልብ ውስጥ እስኪሳል ድረስ ምጥ ይዞኛል ይላል። የቅዱሳን ምጥ፣ የእመቤታችን ጭንቅ እንኳን አይገባንም። እናታችሁን እንኳን አታሳርፏትም። ልጇ እቅፍ ላይ ውሽቅ ብላችሁ እሷን እንኳን አታሳርፏትም። የእግዚአብሔር የፍለጋ አይኖች ዴሬክ ያዌ ይሉታል። የፍለጋ ኮቴዎች አይሰሟቸውም። እያንኳኳ በመከራ እያንኳኳ ነው። አሁንማ በኃይል ሲንኳኳ አይሰማችሁም? በመከራ በጦርነት ሲንኳኳ፣ በስደት ሲንኳኳ፣ በመናት ሲንኳኳ ይሄን ያህል ማንኮራፋት ጥሩ ነው? ይሄን ያህል ሕይወታችን ሙሽሪት በመተኛትና በመንቃት ውስጥ ትዋልልላችኋለች። አቤት ታድላችሁ፣ ነቅታችኋል። ግን ምን ያደርጋል? እዚህ አግኝታችሁታል። አናብሯችሁ የምር አለ። ሴሬሞኒ ነው፣ ልማድ ነው፣ ምንድን ነው? ይዛችሁ ትሄዳላችሁ፣ ወደ ውስጥ ትገባላችሁ። ማደሪያ ሆኖባችሁ አድሮባችሁ ለዘላለም ይኖራል። ይዛችሁ ትሄዳላችሁ። የሁል ጊዜያችሁ ይሆናል። እዋት እሷ ሙሽሪቷን የውዴ ቃል ነው። ይኸው ስትወደው እንደው አጠራሯ እንኳን አያምር። እንደው አጠራራችን እንኳን ሲያምር ድምፁን አሰማት፣ ደጁን አንኳኳላት። እሷ ተኝቻለሁ ልቤ ነቅቷል አለችላችሁ። ተዋልላለች። የዚህ ዘመን መንፈስ እንደዚህ ነው፣ የመዋለል መንፈስ። ሁሉም ይመቸናል፣ የቱም ይመቸናል። ብቻ ጊዜ ይወሰን እንጂ የቱም ይመቸናል። ብቻ በፍልሰታ ይሁን እንጂ የቱም ይመቸናል። አይደለ? ብቻ ይስዋባ ጊዜ ይሁን እንጂ የቱም ይመቸናል። እቺ ናት ሙሽሪቷ። ከዛ ምን አላት መሰላችሁ? ሰዓት እንዳልወስድባችሁ ቀጠለ። አልከፍትለት ስትል ድምፁን አሰምቷል፣ ደጇን አንኳኩቷል። አልከፍትለት ስትል ምን አለ መሰላችሁ? እየደረሰበት ያለውን ይዘረዘርላት ጀመር። ምን አላት? በራሴ ላይ ጠል፣ በቆንዳላዬም ላይ የሌሊት ነጠብጣብ ሞልቶበታልና እባክሽን ክፈችልኝ ብሎ ይለምናት ጀመር። አያሳዝንም? ልብ በሉ። እሷ ውስጥ ናት ጠርታው፣ እሱ ውጭ ነው። እሷ ሙቀት ላይ ናት፣ እሱ ብርድ ላይ ነው። እሷ በላብ ተጠምቃለች በምቾት፣ እሱ ግን ጤዛ ያራሰው ጠል ወርሶት ያንቀጠቅጠዋል፣ ይበርደዋል። እሷ ምቾት ላይ፣ እሱ ሐዘን ላይ። ግንስ ትወደዋለች እኮ በጣም ነው የምትወደው። አትገርምም? እች ሙሽሪ እዋትማ ዘግታበት ትወደዋለች። በራሴ ላይ ጠል፣ በቆንዳላዬም ላይ የሌሊት ነጠብጣብ ሞልቶበታልና እባክሽን ክፈችልኝ እያለ ይለምናት ጀመረ። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ተጠርቶ የሚለምን ሙሽራ። እንዲህ አይነት ሙሽራ አለ። ችላ የተባለ ሙሽራ ታውቃላችሁ? ከመድኃኒታችን በቀር በር የተዘጋበት ሙሽራ አይታችሁ ታውቃላችሁ? የተባረረ ሙሽራ በሉት እኮ ወገኖቼ። እኛ ሳላባረር ነው ወገኖቼ። ምን ነው አይሁድ ብቻ ሰቃሊያን ተደርገው ተቆጠሩ? በእኛ ኃጢአት የሚሰቀለው አይበልጣም እንዴ? በኃጢአት ምክንያት ይሰቅሉታል ያወርዱታልም ይላል ሐዋርያው ዕብራውያን ምዕራፍ 6 ላይ። ስንቴ ቸነከርከው፣ ስንቴ። የኛስ ጅራፍ የለም እንዴ? ሐሜቱ እኮ ጅራፍ ነው። ዝሙት እኮ ችንካር ነው። ዘረኝነቱ እኮ መስቀሉ ነው። ምን ነው ለአይሁድ ብቻ የኛስ ችንካር፣ የኛስ ጅራፍ፣ የኛስ ምራቅ የለም እንዴ? የለም አለ እንጂ
ይሰቅሉታልም ያወርዱታልም የሚለው አንዱ እኮ ነው። ቀርበው የሚርቁ፣ አምነው የሚክዱ፣ ፈጥነው የሚዘገዩ፣ ተመልሰው የሚሄዱ፣ ቀርበው የሚክዱ፣ ይሰቅሉታልም ያወርዱታልም ይላል። እባካችሁ እስከ መቼ እንደቸነከር ነው? እያንዳንዱ ሐሜት ቁስል ነው። እያንዳንዱ ስድብ ችንካር፣ እያንዳንዱ ክፉ ነገር መስቀል ነው ለሱ። አይ በቃም እንደ አንዴ የቀመሰው ህይወት እቺ ሙሽሪት እንደገና እዛ ጥዝጣዜ ላይ ዋለችው። እንዲህ ያለ ሙሽራ ዓለም አይታ ታውቃለች? መጽሐፈ ቅዳሴያችን እንዲህ ይላል፣ መኑ ዘርእ የመራዊ ዘይጠብ ስጋሁ በጊዜ ከብካቡ። በሰርጉ ጊዜ ስጋውን ቆርሶ ያበላ፣ በሰርጉ ጊዜ ደሙን አፍሶ ያረካ፣ እንዲህ ያለ ሙሽራ ያየ ማን ነው ፈልጉልኝ ትላለች። አፋልጓትማ የት አለ? እንዲህ አይነት ሙሽራ ዓለም አይታ ታውቅ? ደፍረን እንናገራለን። በራሱ የደገሰ በራሱ ያጠገበ እየቆሰለ የፈወሰ ከዚህ የበለጠ አፋልጉኝ ትላለች። አይታችሁ ታውቃላችሁ ወይ? መስዋዕት ስትሰዋ ነው እንዲህ የምትለው። እንዲህ አይነት ሙሽራ አይታችሁ እናቶቼ፣ እህቶቼ፣ ወንድሞቼ እናንተም የተዳራችሁ የተቋላችሁ እሰይ ጥሩ ነው። በቀይ ምንጣፍ ላይ ተደራችኋል። በቀይ ምንጣፍ ላይ የሚርመሰመሱ ሙሽሮችን ድራችኋል፣ ኩላችኋል። እሰይ ጥሩ ነው በጣም። እኔ ግን አንድ ሙሽራ ላሳያችሁ። በቀይ ምንጣፍ ላይ ሳይሆን በደም የጨቀየ ቀይ ሚስማር ላይ ቆሞ የተሞሸረ ሙሽራ ላይ በር መዝጋት ነውር አይደለ እንዴ? ማንን እንዳቆም ነው እኮ እንድታውቁ ነው እንዲመዘረዝረው። እሰይ ጥሩ ነው። እንዲህ አይነት ሙሽሮች ድረናል፣ ኩለናል። እሰይ በጣም ጥሩ ነው፣ ደግ ነው። እሰየው። ግን እኔ ሌላ ሙሽራ ላሳያችሁ። እኛ የቆለፍንበትን ሙሽራ ምን አይነት እንደሆነ ታውቃላችሁ ወገኖቼ? አበባ የተነሰነሰላቸው ሙሽሮችን እኛ እናውቃለን። እሰይ ጥሩ ነው። ይሄ ሙሽራ በር የዘጋንበት የከረቸምንበት ሙሽራ ግን አበባ አይደለም የተነሰነሰለት ወገኖቼ። አበባው ተራገፈና እሾሁን የተተከለበት። ታዲያ ይህን ሙሽራ በር መዝጋት ጥሩ ነው? ይሄንን ሙሽራ አለመክፈት ጥሩ ነው? ደጅ ማስጠናት ጥሩ ነው? ደጅ ማሳደር ጥሩ ነው ወገኖቼ? ከስር ከስሩ ላቡን የሚጠርጉለት፣ ከስር ከስሩ ሜካፑን የሚለቀልቁለት ብዙ ሙሽሮችን ድረናል፣ ኩለናል። እሰይ ጥሩ ነው። ይሄ ሙሽራ ግን ከራሱ የሚወርደውን ደም አይኖቹን እየጋረደው የሚያብስበት ሻሽ እንኳን ያልነበረው ሙሽራ ነው። ታዲያ ይሄን ሙሽራ መዝጋት ነውር አይደል? ክርስቲያኖች ማበሻ ጨርቅ እንኳን አልነበረው። ቬሮኒካ የምትባል ሴት ናት አዝናለት የወረወረችው። ሻሽ እንኳን አልነበረው ወገኖቼ። ምንም የለንም ብላችሁ ሆዳ አይባሳችሁ። ሁሉ ያለው አምላክ ምንም የሌለው ሆኖ ኖሮ የለ